ልዩ የሰርግ ቤት አንቲ ውእቱ ከብካብ ወመርአ ቅዱስ ሙሽራዋ ንጹህ የሆነላት የሰርግ ቤት አንቺ ነሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የቻናሌ ተከታታዮች በእግዚአብሔር ጸጋና ሰላም እንደምን አላችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ በማድረግ እንድትጀምሩ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ በፍቅር ጋብዛችኋለሁ። ሙሽራዋ ንጹህ የሆነላት የሰርግ ቤት አንቺ ነሽ ይላል ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ላይ። ዛሬ ጌታችን የመድኃኒታችን የኢየሱስ ክርስቶስ የጽንሰት በዓል የምናይበት የምንማማርበት ወቅት ነው። ይህ ቀን ለተቸገሩት በመቀበዝ ውስጥ ለነበሩት መረጋጋት የተሰበከበት፣ በሞት የነበሩት ወደ ሕይወት የተሸጋገሩበት፣ የድህነት በር የተከፈተበት፣ እነሆ በድንቁርና የነበሩ ወደ ዕውቀት ለመሸጋገር የዕውቀት በር የተከፈተበት፣ የትንሣኤ መጀመሪያን ያየንበት ዕለት ስለሆነ በድጋሚ እንኳን አደረሳችሁ እላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ የጋብቻ ስነ ስርዓቱ በጣም ለየት ያለ ከመሆኑ የተነሳ ዝም ብሎ ልብ ወለድ አይደለም፣ ከመጽሐፍ ቅዱሳዊ እንደሆነ እንረዳለን። በዚህ በኦሪት ዘፍጥረት ምዕራፍ 24 ቁጥር 1 ጀምሮ እስከ መጨረሻው ምዕራፍ ድረስ ስናነብ የምናገኘው አንድ ታሪካዊ ታሪክ አለ። ይሄውም አብርሃም በሸመገለ ጊዜ አገልጋዩ ወይንም ባሪያው ኢያዕብርን ጠራና ልጄ እኔ አርጅቻለሁ፣ ሸምግያለሁ፣ ልጄ ይስሐቅን ከሶርያ ሴቶች እንጂ ከከነዓን ሴቶች እንዳታጋባው በእግዚአብሔር ስም ማልልኝ አለው። በዚህም ጊዜ ኢያዕብር ተጠንቅቆ ይምላል፣ ጌታዬ ሆይ ያችን ልጅ ወደዚህ አልመጣም ብትለኝ ልጅ ይስሐቅን ወደዛ ልውሰዳትን አለ። ልጄ ይስሐቅን ወደዛ እንዳትወስድ ተጠንቀቅ፣ አንተ ሄደህ እሷ እምቢ ባትል ግን አንተ ከመሐላው የለህበትም አለ። በዚህም ጊዜ ኢያዕብር ግመሎቹን ጭኖ 10 ወቄት ወርቅ ይዞ መንገድ ጀመረ። መንገድ ሄዶም በተቀመጠበት ስፍራ ከአንዲት ከውሃ ጉድጓድ ዛፍ ዳር ተቀምጦ አሁን አንዲት መልከ ከድም ግባት አስታብራ ያዘች ሴት ብትመጣ ውሃ ጠጭኝ ብያት ብታጠጣኝ፣ እነሆ ለግመሎችም አጠጭልኝ ብያት ብታጠጣልኝ፣ ዛቲ አስተዳሎከ ለይስሐቅ ገብርከ፣ ይችን ለይስሐቅ ለባሪያህ አዘጋጅህ ብሎ እያወጣ እያወረደ ሳለ ወዳው ርብቃ በአጭር ታጥቃ ግንቧን ነቅንቃ ውሃ ልትቀዳ መጣች። በዚህ ጊዜ አንቺ ሴት እባክሽ ውሃ ጠጭኝ አለ። ውሃ ቀድታ አጠጣችው፣ ለግመሎቹም ቀድታ አጠጣችለት። በዚህ ጊዜ የማነች ልጅ አለ። እኔማ የባቱኤል ልጅ ነኝ አለች። ከቤት የምናርፍበት ማረፊያ ይኖራልን አለ። ለአንተ የምትበላው ዳቦ የምትጠጣ ውሃ፣ ለግመሎችህ የሚበሉት ማረፊያ የሚበሉት ገለባ ገፈራ አለ አለች። ሂዳ ነገረችው። በዚህም ጊዜ ወንድም ነበራት፣ ላባ የሚባል ወንድም ነበራት። ያህሎ ተቀብሎ ወደ ቤት አግብቶታል። በዚያ የሚበላ አቀረቡለት። አይኔስ መልእክት አለኝ፣ እሱን ሳላደርስ እህል አልበላም አለ። መልእክት ምንድነው ተናገር አሉት። በዚህም ጊዜ ጌታ የአብርሃምን እግዚአብሔር በሁሉ ነገር እንዳከበረው ታውቃላችሁ። በእርግና ወይንም ባረጀ ጊዜ የወለደው አንድ ልጅ አለ፣ ይስሐቅ ይባላል። ለሱ ሚስት አጋባው፣ ነገር ግን ከከነዓን ሴቶች እንዳታጋባው፣ ተወልጄ ካደግኩባት ከሶርያ ሴቶች አጋባው እንጂ አለ ብሎኛልና። ስለዚህ ይሄን እያወጣው እያወረድኩ ሳለ ይች ልጃችሁ በአጭር ታጥቃ ገንቧን ነቅንቃ መጣች። ከዚህ በኋላ ይኸው እንደምታዩት
ለጆሮቿ ጌጥ አድርጌ ሰጠዋት እና ሰደርኳት አለ። በዚህን ጊዜ አይ ችግር የለም ካንተ ጋር ትሄዳለች አሉት። በላ ጠጣ። በማግስቱ ርብቃን ይዞ ርብቃ ትሄጃለች፣ ርብቃን ስጥምና ይዤ ልሂድ አለ። ርብቃን ይዤ ልሂድ ሲል አይ ትረፍ፣ ትትሰራ የነበረችበትን ሁሉ ከድካሟ ተረፍና ይዛት ትሄዳለህ አሉት። አይ እግዚአብሔር መንገዴን አሳክቶልኝ ሳለ አታደናቁኝ ይባካችኋል፣ እንግዲህ አስትምጣና ትጠየቅ ተባለ። ርብቃ ተጠየቀች። አይ እሄዳለሁ አለች። በዚህም ጊዜ እህትነ ኩኒ እልፈው አይላፍ፣ እህታችን ርብቃ ሆይ እልፍ አይላፉኝ ብዥ ተባዥ፣ ልጆችሽ የጥላቶችሽን ሀገር ይውረሱ ብለው መርቀው ሰደዷት። በዚህም ጊዜ ሄደች። ኢያቡር በግመል ጭኖ በሩቅ ይስሐቅ አያቸውና ያ ማን ነው ብላ ጠየቀች። የምትሄጂለት ጌታዬ ይስሐቅ ነው አላት። በዚህም ጊዜ ከግመል ወርዳ መሸፈኛ አምጡ አለች። ተኮራረበች፣ ሄደች። በዚህም ጊዜ ይስሐቅ ወሰድና ሚስት አደረጋት ይላል። ስለ ሙሉ ቃሉ እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። ስለዚች ትንሽ ማብራሪያን አይተን ወይም ትርጓሜዋ ምን ማለት ነው የሚለውን አይተን እንጨርሳለንና እግዚአብሔር ከሁላችን ጋር ይሁን። እና የመጀመሪያው አብርሃም አለ። እዚህ ላይ አብርሃም የእግዚአብሔር ምሳሌ የእግዚአብሔር አብ ምሳሌ ሲሆን ይስሐቅ የመለኮት ምሳሌ ነው። ይስሐቅ የመለኮት ምሳሌ፣ ኢያቡር የቅዱስ ገብርኤል ምሳሌ ሲሆን ርብቃ የእናታችን የእመቤታችን የድንግል ማርያም ምሳሌ ናት ማለት ነው። ከዛ ከነዓን የሰማይ ሶርያ የዚህ ዓለም ነው። የከነዓን ልጆች የተባሉ መላእክት ናቸው። የሶርያ ልጆች የተባሉ ደግሞ የዚህ ዓለም ሴቶች ናቸው። አብርሃም ከሶርያ ሴቶች እንጂ ከከነዓን ሴቶች እንዳታጋባው ማለቱ መለኮት የመላእክትን ባህሪ አለማድረጉ ምሳሌ ነው። አብርሃም መለኮት የአብርሃምን ዘር እንጂ የመላእክትን ባህሪ ላለማድረጉ ምሳሌ ነው ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 16 ላይ ኢነስኦ ለዘኢነስኦ መላእክት አላ እምዘራ አብርሃም ውእቱ አለ። አብርሃም የአብርሃምን ዘር ይዟል እንጂ የመለኮትን ባህሪ የመላእክትን ባህሪ አላደረገም ብሏል። ከዚህ በኋላ ኢያቡር ከአብርሃም ተልኮ ከከነዓን ወደ ሶርያ መውረዱ ቅዱስ ገብርኤል ከሰማይ ከእግዚአብሔር ተልኮ ወደ እመቤታችን ወደ ድንግል ማርያም የመውረዱ ምሳሌ ነው። ርብቃ ዋስ ትቀዳ የወርቅ ጉትቻ እንደሰጣት እመቤታችን ዋስ ትቀዳ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የሚል የደስታ ቃልን እግዚአብሔር ሰጥቶታል ማለት ነው። ሌላው ርብቃ ስትጠየቅ የጌታ ፈቃድ ከሆነ እሺ እሄዳለሁ ብላለች። እመቤታችን ደግሞ ስትጠየቅ ይኩነኒ በከመ ትቤለኒ፣ እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ ይደረግልኝ ማለቷ የማይዘነጋ ነው። በሌላ በኩል ቤተሰቦቿ ርብቃን መርቀው እንዲሸኟት እመቤታችን ጌታን በመጽነሷ በሰውና በመላእክት ስትመሰገን የመኖሯ ምሳሌ ነው። ዮም አሃደ መሬት ኮኑ መላእክት ሰብ ከመይትሰብኩ ለክርስቶስ በቀላሚ፣ መላእክትና ሰዎች ክርስቶስን በአንድ ድምፅ የማመስገናቸው ምሳሌ ነው። ኢያቡር ለቤተሰቦቿ ማጫ እንደሰጠ ቅዱስ ገብርኤል ለሰው ልጆች ሁሉ የሚሆን የደስታ ቃልን የመስጠቱ ምሳሌ ነው ማለት ነው። ስለዚህ ቅዱስ ገብርኤል እመቤታችን ጸንሻለሽ ብሎ ማብሰሩ እሷም እንደ ቃል ይደረግልኝ ማለቷ ከጋብቻ በፊት እንደሚደረገው የሽምግልና ስርዓትን የሚወክል ነው ማለት ነው። ሌላው ሙሽራው ክርስቶስ የሰርግ ቤት የተባለች በእመቤታችን ማኅፀን ከመመሸሩ አስቀድሞ ቅዱስ ገብርኤልን በሽማግሌ አድርጎ ልኮታል ማለት ነው። ሽማግሌ አድርጎ ልኮታል።
ሽማግሌዎች በሴቷ ቤት አደግድገው ቆመው ዝምድናን ፈልገን መጥተናልና ደስ ይበላችሁ ብለው በትህትና ይጠይቃሉ። እነሆ ቅዱስ ገብርኤል ደግሞ እመቤታችን በታላቅ ትህትና ደስታን ለተመላሽ ደስት ሆይ ትጸንሻለሽ ትወልጃለሽ ብሎ በታላቅ ትህትና እመቤታችን የሚያበስረው ምሳሌ ነው። ስለዚህ የአምላክ ሰው መሆኑን አብስረዋል ማለት ነው። ሊቁ ሲናገር በለቢሰ ሥጋ ሆነነ ዘመድ፣ ሥጋን በመልበሱ ዘመድን ሆነን ተዛመደን ያለው ለዚህ ነው ማለት ነው። የሴት ቤተሰቦች ፈቃዳቸውን ሰጡ፣ የሰርግ ቀኑ ይቆርጣሉ። እመቤታችን የቅዱስ ገብርኤልን በስርዓት እሺ ስትል ያን ጊዜ አምላክ በማህፀኗ አደረ፣ መለኮት ሰው ሆነ፣ ቃልና ሥጋ ተዋሃዱ ማለት ነው። ስለዚህ በማህፀኗ አደረ፣ መለኮት ከትስብእት ጋር ተዋሃዱ፣ ሰርግ አደረጉ ማለት ስለዚህ ሰርጉ ጽንሰቱ ሲሆን በማህፀኗ የተደረገው 9 ወር ከ5 ቀን ቆይታ የጫጉላውን ቤት የሚወክል ነው ማለት ነው። በሌላ በኩል ይሄንን አስመልክቶ በህቱም ድንግልና መወለዱ ከጫጉላው መውጣቱን የሚወክል ነው ማለት ነው። የቤተ ክርስቲያኗ ሊቅ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር እንዲህ ይላል። ሙሽራው ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ አለ። ነቢየ እግዚአብሔር ዳዊትም ወውእቱሰ ከመ መራዊ ዘይወፅእ እምጽርሁ፣ እርሱ እንደ ሙሽራ ከልፍኝ ይወጣል ብሎ የዘመረው 9 ወር ከ5 ቀን ከተሞሸረባት ከእመቤታችን ማኅፀን መወለዱን የሚያጠይቅና የሚያበስር ቃል መሆኑን ሊቁ አመስጥሮ ተናግሯል ማለት ነው። ስለዚህ ባሕረ ጥበባት ቅዱስ ያሬድም ሲናገር በጽሐ ሰናይ ወአልጸቀ ዘመን ወንተ በላዕሌሃ ተመርአዎ ቃል አንጺሖ ሥጋሃ ሀደረ ላዕሌሃ ይላል። መልካሙ በጎው ዘመን ደረሰ፣ ይኸውም የእመቤታችን አካላዊ ቃል ወልድ ሥጋዋን የተዋሃደበት የእመቤታችን በዓሏ ነው ይላል። የተሞሸረበት የእመቤታችን በዓሏ ነው ብሎ ይናገራል ማለት ነው። ስለዚህ ልዩ የሰርግ ቤት አንቺ ነሽ የሚለው ለዚህ ነው። ሌላው በሰርግ ቤት እንደሚታወቀው ሙሽራውና ሙሽሪት አንድ ይሆናሉ። እመቤታችን በእመቤታችን ማኅፀን ውስጥ ደግሞ መለኮትና ትስብእት አንድ ሆነውባታል። ጌታን አመስግነውባታል። ቃልና መለኮት በአንድ ተዋህደዋል ማለት ነው። ሌላው በሰርግ ቤት አዝማደ መራዊና አዝማደ መራት የሙሽሪትና የሙሽሪት ዘመዶች በአንድ ይገናኛሉ። እንደዚህ ሁሉ የሙሽራው ዘመድ መላእክት፣ የመለኮት ዘመዶች መላእክት፣ የትስብእት ገንዘብ ኖሎት ወይም እረኞች በአንድ ሆነው አመስግነዋል ማለት ነው። ሌላው በዚች በሰርግ ቤት ዘፈን ጨዋታ ይገኛል። በእመቤታችንም ትምህርት ተአምራት ተገኝቶባታል። በዚች በሰርግ ቤት መብል መጠጥ ይገኛል። ስጋው ደሙ ተገኝቶባታል። በዚች በሰርግ ቤት ዘፈን ጨዋታ ተድላ ደስታ ይደረጋል። በእመቤታችን ማኅፀን ጌታን ወልዳ ስለሰጠችን ተድላ ደስታን የምናገኝ ሆነናል ማለት ነው። በሌላ በኩል እመቤታችን በእመቤታችን ማኅፀን መለኮትና ትስብእት እንደተዋሃዱ በዚች በሰርጓ ቤት ደግሞ በሰርጓ ቤት የሚበላው የሚጠጣው ስጋው ደሙ የመገኘቱ ምሳሌ እንደሆነ ሊቃውንቱ አመስጥረው ይናገራሉ ማለት ነው። ስለዚህ እመቤታችን ልዩ የሰርግ ቤት አንቺ ነሽ አለው። ይቺ ሰርግ ወመራዊ ዮሐን ቅዱሰ ሙሽራዋም ንጹሕ የሆነላት የሰርግ ቤት አንቺ ነሽ አለው። ለዚህ ነው ሙሽራዋ ንጹሕ የሆነላት የሰርግ ቤት አንቺ ነሽ። ቅዱስ ጳውሎስ ምን አለ መሰላችሁ? ለዚህ
ጋብቻ ንጹህ ነው፣ ርኩሰት እንደሌለበት እንናገራለናል። ስለዚህ እንደ ሰርግ ቤተ ክርስቶስ የተሞሸረባት ሙሽራው ክርስቶስ ከእመቤታችን ማኅፀን የተወለደባት ዘመን እንደሆነች በይሄንን እናገኛለን ማለት ነው። ስለነበረን ቆይታ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን።